ሰበር ዜና የበርካታ ሰዎች ራስ ምታት በመሆን የሚታወቀው አቤል አቡና በዛሬው ዕለት መታሰሩን ተሰምቷል። እኛ ሹፌሮችን አትግደሉን፣ አታግቱን፣ እኛ ፖለቲካ ውስጥም የለንም። አዲስ አበባ ወደ ሆሳዕና እየሄደ ያለ አይሱዚ ነበር። ዝዋይን አልፎ ግን ቆሼ ዳገት ላይ መሳሪያ የታጠቁ ዘራፊዎች በግድ ያስቆሙትና አሽከርካሪውን ደብድበው እዛው አስረውት መኪናውን ይዘው በአዳማ ምዕራብ በኩል ሰላም ጤና ይስጥልኝ። በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ወንድማችን አቤል አቡና እንደታሰረ የሰማን ነው የምንገኘው። ለምን ታሰረ የሚለው ነገር የማስመለከታችሁ ነው የሚሆነው። ለዚህ ደግሞ በአዲስ አበባ ዙሪያ የሚደረገው እገታ እንደቀጠለ ነውና እንግዲህ ዛሬም አንድ መኪና እንደታገተ የሰማን ነው የምንገኘው ከነሙሉ ጭነቱ የትና እንዴት ነገር የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ በኦሮሚያና በሲዳማ ክልል አዋሳኝ ድንበር ላይ የተነሳው ግጭት ብዙ ጉዳት እንደደረሰ የሰማን ነው የምንገኘው። በዚህ ጉዳይ ላይ እንግዲህ መንግስት ጣልቃ እንዲገባ ጥሪያቸውን እያቀረቡ ይገኛሉ። እሱን የማስመለከታችሁ ነው የሚሆነው። ላይክና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ወደ ወንድማችን አቤል አቡና ጉዳይ ከመሄዳችን በፊት እንግዲህ በአዲስ አበባ ዙሪያ የሚደረጉ እገታዎች እንደቀጠሉ ናቸው። እንደዚሁም ደግሞ በሾፌሮች ላይ የሚገኘው እንግልት፣ አፈና፣ መከራ፣ ስቃይ፣ ሞት አሁንም እንደቀጠለው እና እንግዲህ ባለፈው እንዳየነው ደግሞ ከ2 ከ3 ቀን በፊት ከ50 በላይ የሚሆኑ ሰዎች እንግዲህ ከአዲስ አበባ 40 ኪሎ ሜትር ርቀት በምትገኝ በኦሮሚያ ክልል ውስጥ እንደታሰሩ ምንድነው እንደታገቱ አሰምቻችሁ አይተን ነበር። አሁን ላይ እነዛ 50 ምናምን የሚሆኑ ሰዎች የት እንደገቡ አይታወቅም። እስካሁን ድረስም ሽታቸውም የለም። ምንም መንግስትም በዛ ጉዳይ የሰጠው ምላሽ የለም። ተለቀቁ አልተለቀቁ የሚለው ነገር እንግዲህ ማንም መረጃ ያለው የለም። ስለነሱ የሚያወራም የለምና ያፈነ እንግዲህ ዛሬም ቀጥሎ ከአዲስ አበባ በቀበቀ በምትገኛ ቢሾፍቱ አሁንም ተከስቷልና እንመልከት። አዲስ አበባ ወደ ሆሳዕና እየሄደ ያለ አይሱዚ ነበር። ዝዋይን አልፎ ግን ቆሼ ዳገት ላይ መሳሪያ የታጠቁ ዘራፊዎች በግድ ያስቆሙትና አሽከርካሪውን ደብድበው እዛው አስረውት መኪናውን ይዘው በአዳማ ምዕራብ በኩል በፈጣን መንገድ ሄደው በዛ እንደወጡ መረጃው ተገኝቷል። አይሱዚው እንደምታዩት ፍራሽ እንደጫነ ነው ይዘውት የተሰወሩትና እባካችሁ ይሄን መኪና እያያችሁ ያው ታርጋውን መኪናው ምናም ከላይ አስቀምጬላችኋለሁ። ፓርኪንግ የምትሰሩ ትራንስፖርት ላይ የምትሰሩ በደንብ አስተውላችሁ ተከታተሉ። በጣም ነው የሚያሳዝነው። እንግዲህ እንደምትሰሙት ነውና አዳማ ማለት ከአዲስ አበባ ወጣ እንዳላችሁ ነው። ቢሾፍቱም እንደሚታወቀው ወደ ሐዋሳ ወደ ስትመጡ እንግዲህ በዛው ቅርብ ላይ የሚገኝ ነገር ነው። ነገር ግን በጣም በሚያሳዝን ሁኔታ እዛም አካባቢ ታጣቂዎች መጥተው በዚህ መንገድ ትላንትና ወደ ማምሻ አካባቢ ላይ ይህንን መኪና እንግዲህ አግተው ወስደዋል። የተገባ እግዚአብሔር ይወቀው። ሰውየውንም እንግዲህ ደብድቦታልና አሁን ላይ ኢትዮጵያ ሹፌሮች ላይ የሚገኘው እንግልት መከራ በጣም ነው የሚያሳዝነው እና ይሄው ሹፌር ስሙት እስቲ። እኛ ሹፌሮችን አትግደሉን፣ አታግቱን፣ እኛ ፖለቲካ ውስጥም የለንም፣ እኛ ሰርተን ነው የምንበላው ሲል ይሄ እዚህ ጋር የምትመለከቱት ሹፌር ያስተላለፈው መልእክትም ብዙዎች እየተጋሩት ይገኛሉ። ለሹፌሮችም ድምፅ እንድትሆኑ ጥሪ ቀርቦላችኋል። ቪዲዮውን ላሳያችሁ። የመንገዱ ለምትገሉና ለምታግቱ ነው። እኛ ምናችሁንም አንለቀን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲህ በላባችን ነው የምናኖረው። የሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱ? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ? ስንቱን ቤተሰብስ ያላባት ስንት ልጅ አስቀራችሁ? ስንቱ ዛሬ ድረስ በር እያየ ቀረ። ተገቢ ነው ብዬ አላምንም። አሁንም ተው፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው፣ ግድ የለም ተው፣ ለፍተን እንኖርበት። እንኖር ነው፣ ሌላ ነገር አላልናቸው። እንኖር፣ አትግደሉ። እንደመሰሙት እንግዲህ ሹፌሮች በዚህ መንገድ ተማጽኗቸውን እያሰሙ ይገኛሉና ኢትዮጵያ ውስጥ በተደጋጋሚ በሹፌሮች ላይ በአራቱም አቅጣጫ ጥቃት ይደርሳል። ግን ማንም ፍትህ ሲሰጣቸው አንመለከትም። ያው ታጣቂ ያለው የገደለው ይባላል፣ ጥቃት ያደረሰው ይባላል፣ ሰዎች ይታገታሉ፣ ይታፈናሉ። አሁን ላይ በተለይ በአዲስ አበባ ዙሪያ ከአዲስ አበባ 50 ኪሎ ሜትር አይርቅም። በጣም ለአዲስ አበባ ቅርብ በሆኑ አካባቢዎች እንግዲህ በዚህ መንገድ እገታ ስንሰማ በጣም ነው የሚያሳዝነው እና አዲስ አበባ ማለት የኢትዮጵያ ዋና ከተማ ነች፣ መዲና ነች፣ የቤተ መንግስቱ መገኛ ነች እና ከቤተ መንግስቱ 40 ኪሎ ሜትር ርቆ ከ50 በላይ ሰው ታፍኖ ዝም መባሉ በጣም የሚያሳዝን ነገር ነው። ኢቲቪ ስለ አንድ ዴላን ፔጅ የሚባል ቲክቶከር መጥቷል ኢትዮጵያ። ስለሱ ከ8 ጊዜ በላይ ሽፋን ሰጥቶ ዘግቧል። ከአዲስ አበባ ወይ ደግሞ ከቤተ መንግስቱ 40 ኪሎ ሜትር ርቆ ግን ከ50 በላይ ሰው ታግተው ምንም አልዘገበም። ትላንትና እንግዲህ ግንቦት 11 2018 ዓመተ ምህረት በፊቼና ገብረ ጉራቻ መካከል አሊደሮን አለፍ ብሎ
በኤፍኤም ባስ ተሳፍረው ሲሄዱ የነበሩ 60 ሰዎች በታጣቂዎች የተኩስ ሩምታ ከተከፈተባቸው በኋላ 57ቱ ታግተዋል፣ 3ቱ አምልጠዋል የሚል መረጃ ሰምቻለሁ። ያው የእገታ የግድያ ዜና ስንሰማ ይሄን ያህል ሰው ተገደለ፣ ይሄን ያህል ሰው ታገተ ለጆሮአችን በጣም ኖርማል ስለሆነ ያን ያህል ኮንሰርንድ አንሆንም፣ ትተነዋል። ኦሬዲ ይሄን ያህል ሰው ተገደለ፣ ይሄን ያህል ሰው ታገተ ሲባል ድሮ ነበር የምንደነግጠው። አሁን ከመልመዳችን የተነሳ ሁሉንም ነገር ኖርማላይዝ አድርገነዋል። ግን አሁን እዚህ ጋር እኔ ማንሳት የምፈልገው ነገር ይነስም ይብዛም እዚህ ፕላትፎርም ላይ ብዙ ኢንፎርማቲቭ ኮንቴንት ክሬተሮች አላችሁ፣ ፕላስ ደግሞ ኢንፍሉዌንሰሮች ነው የምትባሉት። ሶ ለእናንተ ይሄ ጉዳይ እንዴት ነው ዜና መሆን ያቃተው? የሁላችሁንም ፔጅ ገብቼ ለማየት ሞክሬያለሁ። በዚህ ጉዳይ ላይ አንድም የተሰራ ዜና አላየሁም። ሁላችሁም ጸጥ ብላችኋል። ለእናንተ ይሄ ዜና መሆን እንዴት አልቻለም? ማለት 60 ሰው እንኳን ጭኖ እየሄደ ነበር ብንል ያመለጡት 3 ሰዎች ናቸው ከተባለ አትሊስት 57 ሰዎች ታግተዋል። እነዚህ 57 ሰዎች ሽማግሌዎች አሉ፣ ሴቶች አሉ፣ ህፃናቶች አሉ። ሶ የነዚህ ሰዎች መታገት እንዴት ነው ለእናንተ ዜና መሆን ያቃተው? ማለት የመንግስት ልሳን የሚባሉት ሚዲያዎች ወይም ደግሞ የቲቪ ቻናሎች ይህን ነገር ላይዘግቡ ይችላሉ። ጀስት የእናንተ ግን የግል ሚዲያ ነው። በሚዲያችሁ ላይ ስልጣን ያላችሁም እናንተና እናንተ ብቻ ናችሁ። ስለዚህ ይህ ነገር ለእናንተ ዜና መሆን እንዴት አቃተው? እንዴት ነው እንደ ዜና ልትዘግቡት ያልቻላችሁት? ሶ በተቻለ መጠን ኮፒ ሊንክ እያደረጋችሁ ይህን ቪዲዮ አቅም ስጡት ለሚመለከተው አካል እንዲደርስ። እስከ መቼ ነው በዚህ ሁኔታ እስከ መቼ ነው እንደዚህ አይነት ዜናዎችን እየሰማን እንደ ኖርማል እያለፍን የምንቀጥለው? አንድ ጥያቄ ብቻ መልሱልኝ። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳሚ፣ ሰው አጋቾች እነማን ናቸው? የኛው ልጆች አይደሉም? ከኛው ማህፀን የወጡ አይደሉም? የኢትዮጵያ ልጆች አይደሉም? ታዲያ ለምንድን ነው ሰላምን ማንመጣው? ለምንድን ነው ልጆቻችንን መመለስ ያቃተን? አረ የሀገር ሽማግሌዎች ውጡ! አረ አባገዳዎች ውጡ! አረ በየቦታው ህዝብ አለቀ! አረ ምስኪን ሰው መኖር አልቻለም! ደሃው መኖር አልቻለም! እንኑር ብሎ እኮ ነው የጠየቀው። አብሉን አጠጡን አላለ። ህዝብ እኮ እንኑር ነው፣ በሀገራችን እንኑር ነው። ወዴት ይኑረው? እንደወጣ እየቀረ እንደወጣ እየተጨፈጨፈ ወገን። እንግዲህ ብዙዎች በዚህ መንገድ ድምጻቸውን እያሰሙ እንደሆነ ትናንትም ለማየት ሞክረን ነበር እና አሁንም ቢሆን ማለት የፈለገው ነገር በአራቱም አቅጣጫ የሚደረገው አፈና እገታ አለ። ጦርነቱ ነገር እንዳለው ነው። ያው እሱ የተለመደ ነገር ነው እና በጣም በሚያሳዝን ሁኔታ እንግዲህ ለዛውን በአዲስ አበባ ቅርብ ላይ በዚህ መንገድ ችግር የተፈጠረ ይገኛል እና የሚመለከተው አካል አሁንም ቢሆን በዚህ ጉዳይ ላይ የሚመለከተው አካል ካለ ትኩረት ቢሰጥበት መልካም ነው ብዬ አስባለሁ። አንድ ተራ ቲክታከር ለሀገር ምንም የማይጠቅም ቲክታከር ለሀገር ምንም የማይጠቅም ምለው ጥቅም ስለሌለው ሳይሆን ከዚህ በፊት አይሾስፒድ መጥቷል። አይሾስፒድ እንዳለም ነው የሚታወቀው። መጣ አስጎኝ ምንም አልጠቀምም ለሀገር ምንም። እስቲ በአይሾስፒድ የተነሳ ኢትዮጵያ የጨመረችው ነገር ምንም የለም። እናንተ ፖለቲካ ሰራችሁበት እንጂ ምንም ለፖለቲካ ፍጆታ ነው ያለው። እንግዲህ ቪዲዮው ባለፈው ሰሞኑ ደግሞ ከአንድ ሳምንት በፊት ቲክታከሮች በሙሉ ሰብስበው አዲስ አበባ ነበሩ፣ ሰርተዋል፣ ቪዲዮ አስጎብኝተዋል። ያለውን ፓርክ የተደረገ የሚገኘውን ልማት አስጎብኝተዋል። አምፖል አቶ እንደመጡ አምፖል ይጎበኛሉ። ሀገራቸው ላይ ህንፃ አቶ እንደመጡ ህንፃ ይጎበኛሉ። ፓርክ አቶ እንደመጡ ፓርክ ይጎበኛሉ። ይሄ ፓርክ ላይ በራውን ዲም ላይት ይጎበኛሉ። ሀገራቸው ዴሊያን ፔጅ ሀገሩ ላይ ህንፃ አለ። ከንግድ ባንክ 7 እጥፍ የሚበልጥ ህንፃ አለ ሀገሩ ላይ። ህንፃ አቶ አይደለም የሚመጣው ህንፃ የምታስጎበኙት እና ለፖለቲካ ፍጆታ ካልሆነ በስተቀር እኔ እነዚህ ሰዎች ለሀገራዊ ጥቅም አልታየኝም። እና እነዚህን አንድ ተራ ቲክታከር ራሱ 78 ፓትሮል ከቦት የተንቀሳቀሰ አዲስ አበባ ውስጥ እሱ ሲሄድ እሱ ስከፍት ብሎ ዜጎች እንዳይንቀሳቀሱ መንገድ ዘጋባቸው። ነገር ግን በዚህ በኩል ከአዲስ አበባ ቅርብ በሚገኙ ቦታዎች ላይ ሰው ሲታፈን ጥበቃ አጥቶ ሰው ሲታፈን ማየት፣ ሰው ሲታገት ማየት፣ ከታገተ በኋላ ምንም እርምጃ ለመውሰድ ስንመለከት ዜጎቹ እኛንን ወይስ እነዚህ የመጡ ቲክታከሮች ናቸው? ጥበቃ የሚደረግላቸው ሊደረግ የሚገባው ለእኛ ነበር ወይስ ለቲክታከሮቹ ነበር የሚል ጥያቄ ያስነሳልና አሁንም ቢሆን ይመለከቱ አካል ካለ በዚህ ጉዳይ ላይ ትኩረት ሰጥቶበት ምላሽ ይሰጥና መፍትሄ ቢፈለግለት መልካም ነው ብዬ አስባለሁ። የአፈናው ጉዳይ አሁን ወደ አቤል ወንድማችን ከመሄዳችን በፊት እንግዲህ የሲዳማ ክልሉንና የኦሮሚያን ክልል ጉዳይ እንግዲህ አሰምቻቸውን በትናንት ለማየት ሞክረን ነበር። ተመልከቱ ይሄን ነገር። ኤባዳ ጉጆማ ጉጆሚ ወያማ ወያታ ኢጆለ ጉጂ ግርጃ ጀባዳ ዲጌራራ ጆለ ኦሮሞ gantu adarara ilma guji
እንደምትመለከቱት እንግዲህ ይመስለኛል እኔ ኢትዮጵያ ውስጥ ከዝግመተ ለውጥ ገና ያልወጣ ሰው አለ፣ ገና ያልጨረሰ ዝግመተ ለውጡን ያልጨረሰ ሰው አለ ይመስለኛል። እና በዚህ መንገድ እንግዲህ ንብረትን ማውደም ተገቢ ነው ብዬ አላስብም። አይ ቲንክ እነዚህ ጉጆች ይመስሉኛል ወይ ሲዳሞች ንብረት ሊሆን ይችላል። በዚህ መንገድ መከታተፉ ተገቢ ነው ብዬ አላስብም። በዛ በኩል ደግሞ ስንሄድ አይተን ከሆነ ሲዳሞችን በዚሁ መንገድ ውድመት ሲያደርሱ እንመለከታለን እቃ ላይና በጣም ነው የሚያሳዝነው። እነዚህ ሰዎች ተዋደው ተከባብረው ተፋቅረው ለብዙ ዓመታት ለብዙ ዘመናት የኖሩ ሰዎች ናቸው። ዛሬ ግን የሆነ ችግር መሀል ላይ ተፈጥሮ በዚህ መንገድ የንብረት መውደም እንጃ በጣም ነው የሚያሳዝነውና ብዙዎች እንግዲህ ድምጻቸውን እያሰሙ ይገኛሉ በዚህ ጉዳይ ላይ። የሲዳማ ልጆች፣ የአዋሳ ልጆች፣ የኢትዮጵያ ልጆች ይሄ ጥሪ ለሁላችሁም ነው። ይሄ ጥሪ የሰላም ጥሪ ነው። በተለያዩ የሲዳማና የኦሮሞ ድንበራት ላይ አልመረጋጋት የለም እየተባለ ነውና ይሄ ጥሪ የሚመለከተው አካል ይድረስ። ዌሌ፣ ላጋሎላ፣ ጉቦ፣ ቤሌ፣ ቤቴ እንዲሁም ጭሪ የሚባሉ የተለያዩ የሲዳማ ቀጠናዎች ላይ የሲዳማና የኦሮሞ ድንበራት ላይ መረበሽ አለ እየተባለ ነው። ስለዚህ እባካችሁ ሼር አድርጉ። ሰላም ይምጣ ቤተሰቦቻችን ላይ። አሁን ሁላችንም እዛ ዘመድ ዘር ቤተሰብ ያለን ሼር አድርጉና ለሚመለከተው አካላት ይድረስ። መንግስት ጣልቃ ገብቶ ሰላምን ያምጣልን። በዚህ መንገድ እንግዲህ የሚመለከቱ አካል ጣልቃ ገብቶ ይህን ነገር እንዲያስቆም ድምጻቸውን እያሰሙ ይገኛሉ። ብዙ ቤት ተቃጥሏል፣ ብዙ ሰው ሞቷል፣ የቆሰለ ሰው አለ፣ ንብረት ወድሟል በሁለቱም በኩል። አሁንም ቢሆን ምንም የሰማ የምንገኘው ነገር የለም። ይሄ ነገር ረግቧል እንደቀጥለው እንግዲህ የሰማ የምንገኘው እና በዚህም ጉዳይ ላይ እንግዲህ የሚመለከቱ አካል ጣልቃ ገብተው ቢያስቆም ይህ ተዋዶ ተከባብሮ ተፋቅሮ የኖረን ህዝብ በትንሽ ነገር በዚህ መንገድ ጭፍጨፋ መፈጠሙ መከፈቱና ዝም መባሉ ተገኘ ብዬ አላስብም። ሚዲያ ላይም እንግዲህ ሲወራ ራሱ እየሰማ አይደለም የምንገኘው። አሁን ላይ የኛ ሚዲያዎች የሚያወሩት ስለ ልማት ነው፣ ስለሆነ ፓርክ ነው፣ ስለሆነ ህንፃ ነው፣ ስለሆነ የተመረቀ ሐይቅ ምናምን የሚወራው፣ ስለሆነ አምፖል ነው የሚወራው፣ ስለሆነ መንገድ ነው የሚወራው እንጂ ዜጎች እየተራቡ ተርበዋል፣ ተጠምተዋል እንትን እያሉ ነው የሚል ነገር አይወራላቸው። በዚህ መንገድ ችግር ባለበት ሀገር ውስጥ የሆነ ቲክታከር መጥቶ ንግድ ባንክ ህንፃ ላይ ወጥቶ አዲስ አበባ ያሳያል። በጣም ነው የሚያሳፍረው። እና ወደ ወንድማችን አቤል አቡና ስንመለስ እንግዲህ ይሄ ዜና ስሙት። ሰበር ዜና። የበርካታ ሰዎች ራስ ምታት በመሆን የሚታወቀው አቤል አቡና በዛሬው ዕለት መታሰሩም ተሰምቷል። በተነገረው መረጃ መሰረት አቤል አቡና በዛሬው ዕለት ለእስር የተዳረገ ሲሆን በሁለት ነብዮች ከሳሽነት አማካኝነት እንደታሰረም ተነግሯል። እንደምትሰሙት ነው እንግዲህ ወንድማችን አቤል አቡና በነቢያት አይ ቲንክ ከሱ ጋር ችግር ያለባቸው ፓስተሮች ይመስለኛል ከሶ ታሷን የተባለው እኔ አይመስለኝም። ምክንያት ሆነ የሆነ አካል ለማስር ከፈለገ ምክንያት ስለሚፈልግ አሳሪዎች እንግዲህ ህግ ምክንያት ስለሚፈልግ ምክንያት ተፈልጎ ሆን ተብሎ የተፈጠረ ክስ ካልሆነ በስተቀር የሚከሱት ነቢያት አሉ ብዬ አላስብም። እንዲሁም እሱን ለመግደል እያሳዩ የነበሩ ነቢያትን ነው የምናውቀው። እነ ጩፋ እሱን ለመግደል ቦዲጋርድ ልኮበት ሊያስገድሉት ግራ ሲሞክሩ ነበር። በድንገት እንደ እግዚአብሔር ፍቃድ ነው እንግዲህ የተረፈውና በቅርቡ ራሱ አይተን ነበር። ቪዲዮ ታሳችሁ ትችላላችሁ። ይሄ ልጅ እንግዲህ አሁን ላይ ድምፁን በማሰማት ነው የሚታወቀው። ኢትዮጵያ ውስጥ ያለውን ችግር አራብ አለ፣ ኑሮ ውድነቱ አለ። 2 ሊትር ውሃ 70 ብር ገብቷል። ይሄን ነገር እንዴት ያችሁ ዝም ትላላችሁ? ችግር አለ እያለ ሲያወራ ነው የምንመለከተው። ድምፅ ሲሆን ነው የምንመለከተው። በሃይማኖቱ በኩል ያለውን ዘርፋም ዘራፊዎችንም ሲያጋልጣቸው ነው የምንመለከተው። እና አሁን ደግሞ ትናንትና እንደታሰረ የሰማን ነው የምንገኘው። ወንድማችን የታሰረበትን ምክንያት እኔ እንደነገምት ሆነ አስመለከታችኋለሁ። ወንድማችን ዮኒ ማኛን ስሙት እና እኔ ለአቤል አቡና ድምፅ ሁኑት። በጣም ከባድ። በዚህ በፖለቲካ ካስገቡት አቤል አቡናን ያቆዩታል፣ በደንብ ያቆዩታል። ቢያንስ ልጅ እስኪሄድ ነገሩ እስኪረጋጋ ምን እስኪል አቤል አቡና ይታሻል። እዛ በደንብ ያሹታል። አቤል አቡናን ገብታችሁ ምን እንዳለ ፔጁ ላይ እና ጩኸታችሁ በቲክታከሮች ጩኸታችሁ ተቀምጧል። እቺን ልንገራችሁ ብዬ በቲክታከሮች ተቀምጧል። ውጪ ላይ የሚፈልጉትን ሰው አስመጥተው ኢትዮጵያ ላይ በየጭፈራ ቤት እያሽከረከሩ በየምን ላይ እያስባሉ በመንግስት በጀት ሲያስጮው ይውላሉ። ከዛ ኢትዮጵያ በጣም አሪፍ ሀገር ናት ምን ችግር አለባት እየተባለ ውጪ ላይ ይደለቀልሃል።
ይደለቅልሃል እንደ ጉድ። ከዛ አንተ እዛ ብትንፈራፈር ምን ብትል የሚሰማ የለም። ያ እና አቤል አቡና እግዚአብሔር ይሁን፣ እግዚአብሔር ካንተ ጋር ይሁን። የምታየው የኔም ቪዲዮ የአቤል አቡና ወዳጆች የምትጠይቁት ሰው ካለ ከምንም ጊዜ በላይ አምላክ ጋር ቁርኝት አድርጋ አቤል አቡና በሉት። ከምንም ጊዜ በላይ በዚህ ሰዓት የፖለቲካ ኬስ ስለሆነ ከምንም ጊዜ በላይ እግዚአብሔር ይሁን። ግን የማይጸጽትህን ነገር ተናግረን የገባ ያንን ነው ማለት። ታንኪዩ በጣም እውነት ለመናገር በመታሰሩ ይጸታል ብዬ አላስብም ወንድማችን የተናገረው። ምክንያቱም መናገር ያለበት ተናግሯል። ከሱ ህሊና እንዳይወቅሰው አድርጓል። አሁን ላይ ብዙዎቻችን በፍርሃት ወደ ኋላ ስለምንቀር ህሊናችን ይወቅሰናል። ዲዛይን ነገር እንኳን ቢፈጠር ህሊናችን ይወቅሰናል እና ወንድማችን ድምፁን አሰምቷል። በዴሊያን ፔጅ በዴሊያን ወደ ኢትዮጵያ መጣ ጉዳይ አንድ ቪዲዮ ሰርቶ ነበር። ይሄ ነገር ልክ አይደለም መምጣቱ ጥቅም እያለው ነገር ግን ምንም አሁን ላይ ካለው ችግር አንጻር ተገለለም ብሎ ሲያነሳ ነበርና አይ ቲንክ በዛ ኬዝ ይመስለኛል። ለዚሁም ደግሞ ስለ መንግስትን በተደጋጋሚ የሚያነሳቸው ሀሳቦች አሉ። እሱ በበኩሉ የማይቀበላቸው ነገሮች አሉ። ሮድነት አለ፣ ምን አለ፣ ረሃብ አለ፣ ቸነፈር ጦርነት አለ። ይወላ ባለበት ሁኔታ ምን ያደርግ እንዳለኛ የፓርክ መመረቁ ምንም ያደርግልን ብሎ የሚያነሳቸው ሀሳቦች አሉና በዛም ኬዝ ይመስለኛል ባልሳትና ይሄ እንግዲህ ትላንትና ነው ትላንት ወደ የሰራው ቪዲዮ ነው። We have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last, things got out of hand. Empire booked the flight. Now we're live in Addis land. With wall energy, traded in for views. Now it's hyenas, highland, boots on the news. I don't air rolling through Lincoln Street to the feed. Awesome! ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አሱባ ጠግበዋል እያለች ለመጡት እንግዶች የምታስተዋውቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና
ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ታንኪዩ በጣም እንደዚህ ሀሳብ ነበር ሳይንስ ነበረው የምንመለከተው። በፖዚቲቭ በኩልም አይተው በኔጌቲቭ በኩልም አይተው ከውስጥ ብንጀምር መልካም ነው የሚል ነገር ሲያነሳ ነው የምንመለከተው እና አይ ቲንክ ይሄም ምክንያት የሆነው ይመስለኛል። እንደዚሁ ደግሞ ከዚህ የተሰራቸው ብዙ ቪዲዮዎች ለማየት ሞክረ ነበር። ከዚህ የትምና ድምፅ ማሰማት ነው የሚታወቀው። ችግር ሲፈጠር ፖሊሶች ሰው ሲገሉ ሚኒሻ ሰው ሲገል ድምፅ መቶ ያሰማል። ለምን ይሆናል ብሎ ይናገራልና በዛ ኬዝ እንግዲህ አሁን ላይ ነብያት ከሱስ ብሎት እንግዲህ አስረውታለን ወይስ በዚህ ጉዳይ እንግዲህ አዲስ መዘካለ ይላችሁ ምቀርብ ነው የሚሆነው። ሰሞኑን አዶናይ የሚሰራውን ነገር እያያችሁ ነው። ዴላን ፔጅ ነው ይመስለኛል የሚባል ልጅ የእንግሊዝ ዩኬ ላይ ያለ ታዋቂ ቲክቶከር ወደ ኢትዮጵያ ገብቶ እየተሰራ ያለውን ገጽታ እያያችሁ ነው። ያ የብልጽግና ፓርት ነው። ይሄን ከምንም አትወሰዱት። እኔ እውነቴን ነው። አንዳንድ በጣም ኦብሰስድ ሊሆናችሁ የአዶናይ ደጋፊዎች አላችሁ። እኔ መደገፋችሁ ችግር የለብኝም። ፕላስ ቱ ዛት አዶናይ ራሱ ከዚህ ኢንተርናሽናል ከሆነ ሊንክ ጋር በመገናኘቱ እኔ ሃፒ ነኝ በዛ ጉዳይ ላይ። ነገር ግን እኔ ጥያቄና ያለኝና ስሜታዊ ያደረገኝ ያለ የህዝባችን ረሃብ፣ የህዝባችን ስደት፣ የህዝባችን ሰቆቃ በእነዚህ ፔጆች እየተደበቀ ነው። ይህ ፕሮግራም የብልጽግና ፕሮግራም ነው። ገብቷችኋል? ይህ ፕሮግራም የብልጽግና ፕሮግራም ነው። አድገናል፣ ተለውጠናል፣ እኛ ጥጋበኞች ነን እየተባለ የሚሰራ ገጽታ ነው። ልጁ ከጠበቀው በላይ በጣም እኔ አይ ዶንት ኖ። በርግጥ እኛ የምግብ ስኬርሲቲ ስላለብን በተር ማደር ስላልቻልን እዚህ ላይ ያሉትን ዩኬ ላይ የወሰደውን ዩቲዩበር ልጅ በማብላቱ ሳቲስፋይድ ሊሆን ይችላል። ለሱ ልጅ ምግብ ብርቆ ላይሆን ይችላል። በዚህ ሐሳብ ላይ ኤድመን የሚባለው ልጅ መስለኛል እንደመነሻ ሐሳብ ሰርቶበታል። ሳይቻለው በጣም ትክክል ነው። እኔም በጣም ኮንሺየሱኝ ሳይው የነበረው ጉዳይ ነው። ነገር ግን አዶናይ ይሄን ልጅ ወስዶ ለዓለም ገጽታ የሚያሳየው እውነተኛን ኢትዮጵያውያንን ይገልጻል ወይ? እውነት የትግራይ እናቶች አልተራቡም ወይ? እውነት የአማራ እናቶች አልተራቡም ወይ? እውነት ኦሮሚያ ላይ ያለው ጦርነት ተደብቆ ነው ወይ? በዚህ ልክ ነን እኛ እንደሚታየው ነው? ትክክል ነው? ያን ኢትዮጵያን ያሳያል? ትክክለኛ በ3D ፕሪንት የተደረገን ከተማና ዲም ላይት እያሳዩ ህንጻ ላይ ተለጠፈ እኔ እንደዛ ነው የሚታየኝ። እኔ እንደው እሱን በማሳየትና የሀገሪቱ በጀት ላይ ተሰብስቦ ለነዚህ ልጆች ኢንቨስት በመደረግ ስንት ነገር ገጽታችን እያበላሸ እንደሆነ አታቁም? ብልጽግና የራሱን ገጽታ እየገነባ ነው። እውነት ግን የ130 ሚሊዮን ህዝብ እውነት ግን እየተደበቀ ነው። ዛሬ የሚዞርበት እና አዶናይ ይሄን ዴላን ፔጅ የሚባለው ልጅ ይዞ የሚዞርበት ቦታ እኮ የስንት ሺዎች የተፈናቀሉበት ቦታ ነው። መዳረሻቸው ያልታወቀ የስንት ድሃዎቹ ኑሮ የተዛባበት ከተማ ነው።
እውነት እንደሚያሳየው ከቁርጡም ከፍትፍቱም ልጁን ያጎረሰ ያበላን ደስ ይለናል ኑሮን እንደዛ ብናደርግ ነገር ግን ትላንትና ለትግራይ እናቶች ገንዘብ ላሰባስብ ብሎ አሰባስቦ ለነሽፈራው ተክለ ማርያም ያቀበለው ገንዘብ ማንረሳው ነው ይሁን ብለን ዝም ብለናል ነገር ግን አመት ባልሞላው ውስጥ እነዛ የትግራይ እናቶች የተራቡ እናቶች ጠግበው ነው ዛሬ ያንን ገጽታ ነው የሚያሳዩት አማራ ክልል ላይ ያሉ እናቶች እስኪ ከአዲስ አበባ ወጣ ቢል ደብረ ብርሃን ላይ ስንት እናቶች ጎዳና ላይ አይደለም እንዴ ይሄዱ ያሉት ይሄ ለዓለም የተደበቀ ሆኖ አይደለም ነገር ግን ዓለም ዛሬ ስደተኛን ሁሉ ጠልቷል ተለውጣችኋል ተቀይራችኋል ሀገራችን ውጡ እየተባለ ነው በቀደም ዩኬ ላይ አንዱ በሸልተር አካባቢ የተገኘ ኢትዮጵያዊ ለግጀረስ የሆነ መኪና ይዞ ሚዲያዎች በምን ያህል እንደተነጋገሩበት አይታችኋል ለግጀረስ መኪና ይዟል ኢትዮጵያን ጦርነታቸው ቆሟል ለምን አይመለሱም የኛን ኑሮ ለምን ያጨናንቃሉ እየተባለ ነው በየኬንያው በየኡጋንዳው በየዓለማቱ ላይ ተሰግዝጋችሁ ሀገራችን ላይ የደረሰው በደል ተፈናቅላችሁ በረሃብ በጦርነት ተሰዳችሁ አሳይለም ሲከር ይሆናችሁ ኬዛችሁ እየታየ ያለ ዴላን ፔጅ ተመልሶ ምን እንደሚዘግብ ታውቃላችሁ ኢትዮጵያ ማለት ይችነሽ ነው የናንተን ክሌም ማን ያዳምጣል እውነታን ማን ያዳምጣል እውነታችን እየተደበቀ ነው የዛሬ 5 አመት ይሄ መንግስት በደለይ ብሎ አዶናይ ከካናዳ መንግስት አሳይለም ጠይቆ ኢንተርናሽናል ፓስፖርት ካገኘ በኋላ እኔ እሱ ማግኘት አይደለም ደስ ይለኛል ሀገሩ ላይ መመለሱም አይደለም ደስ ይለኛል ነገር ግን የሌሎች ህይወት ለምንድን ነው የሚደበቀው ትላንትና ሱጫካ ቋርጨ ገባው ያለበትን ህይወት አቋርጠው የሚሄዱ ወገኖቻችን ህይወት ለምንድን ነው የነሱ ጉዳይ በዚህ ልክ የሚደበቀው ይሄን ለምንድን ነው ኮንሽስሊ ማናይ ይሄንን ጉዳይ የሐሰት ትርክትን የሐሰት ገጽታን የምታራቡ የምትሸር ኮፒ ሊንክ ያደረጋችሁ የሚተዱ የትግራይና የአማራ ልጆች አይደላችሁ ውነት ወላጆቻችን በዚህ ልክ ነው አዶናይ ለዴላን ፔጅ በሚያሳየው ልክ ነው ቤተሰቦቻችን ያሉት አማራ ክልል በጦርነት ያርለም ያለቁ ያሉት ጎጃም ላይ ወሎ ላይ ጎንደር ላይ ሸዋ ላይ ምንድነው እየተደረገ ያለ ከዛ አካባቢ የመጣችሁ የቲክቶክ ባለቤት ይሆናችሁ ይሄን ፔጅ ግን የነ አዶናይን የውሸት ጋብቻ ዛራና ቻንድራ ባንተ ላይ ያጣውን ባንቺ ላይ ያጣሽውን ዛራና ቻንድራ እያጋራሽ የሐሰት ገጽታን እያጋራችሁ በራሳችሁ ላይ ሳት ምታርከፈክፉ የወገኖቻችንን ረሃብ ምትደብቁ የወገኖቻችን ስደት ምትደብቁ የወገኖቻችን ጦርነት ምትደብቁ ምክንያቱም በእናንተ ላይ በእኛ ላይ ነው ይሄ ልጅ አድጎዝ የደረሰው የትኛውን ኢንቨስትመንት አድርጎ ነው ምናቀው ሚዲያ ላይ ነው አይደለም ይሄን ሚዲያ ምታጋሩት እናንተ አይደላችሁ ወገኖቻችሁ ላይ አይደለም ያርከፈከፋችሁ ያላችሁት ሰሞኑን ካናዳ ላይ ያሉ ኢትዮጵያን ጠበቆች ምንድነው ሲናገሩ የነበሩት ምስራቅ አፍሪካ ላይ ያለ የአሳይለም ኬዝ እየተንጓተተብን ነው ፒቲሽን አሰባስቡት ላላችሁ ይሄ እኮ ነው ገጽታችሁ ቢበላሽው እውነትን ይዛችሁ እንዳትቀርቡ ያደረጋችሁ ኬዛችሁ የሐሰት ነው የሚያስብልባችሁ እኮ ይሄ የውሸት ገጽታ ነው ኬንያ ላይ ያሉ ኡጋንዳ ላይ ያሉ ስንቶቹ ናቸው ቤታቸውን ሀብታቸውን ንብረታቸውን ደፍተው ልጅ ይዘው ተሰደው ተስፋን አግንተው አሳይለም አግንተን ልጆቻችንን እናሳድጋለን ያሉ ስንት ጋዜጠኞች ናቸው በየቦታው ያሉት ስንት ናቸው ትላንትና ዳስጣል በሚለው ዘፈን ዘፈናችሁ ተብሎ ካቀናባሪ እስከ ኮሪዮግራፈር በሉት ምን በሉት ተጠርንፏልም ታስሮ ቁጭ ብሎ ያለ እዛው ከተማ ላይ ይሄን ገጽታ ነው ውሸትን የተላበሰ ኢትዮጵያ አድጋለች ጠግበናን የሚል በጣም ለግጀረስ የሆነ ነገር ዩኬ ላይ ሲመጣ አዶናይ አንድ ቡና አልጋበዘው ዘይኖ ፍሪ ፉድ የሚባል የለም ፍሪ ሜል የለም ካልሰራህ አታገኝም እኛ ሀገር ግን ምንም ነገር ይሄን ያህል ኤግዛጀሬት የሆነ መጥቶ ይሄ ልጅ ዴላን ፔጅ 20 ሚሊዮን ፎሎወር ያለው ልጅ ምን ሊያርግ ይችላል ኢትዮጵያውያን አድገዋል አሳይለም ሲከፍ ተመለስ ዛትዘት ኢሮፓን አገሮች ለነዚህ ሰዎች እርዳታ የምታቀርቡትን አቁሙ ምክንያቱም ወጣቶች ናቸው ዓለም ወጣቱ ላይ ነው አይኑን ያሳረፈ ያለ ሶሻል ሚዲያው ላይ ነው አይኑን ያሳረፈ ያለ ይሄን ማን ነው የሚያጋር የትግራይ ልጅ ይሄን ማን ነው የሚያጋር የአማራ ልጅ why not ለምን
እኔ ልጁ ኢንተርናሽናል መሆኑ ከኢንተርናሽናሎች ጋር መገናኘቱ አም ሶ ሃፒ የልጁ ህይወት መቀየሩ ትክክል ነው። ትናንትና ግን አቋርጬ ከአሜሪካ ካናዳ አቋርጬ የመጣሁት ጫካ ብሎ ሲያለቀቅስበት የነበረው ዛሬ ኢንተርናሽናል ፓስፖርት ካገኘ በኋላ ስንት ወገኖቻችን እውነት ተገፍተው ዘመዶቻቸው አልቀው በጦርነት እየተጨፈጨፉ አሳይለም ሲከር ሆነው ጉዳያቸው እየተንጓተተ ውሸት ነው እየተባሉ መዝገባቸው እየተወረወረ ዶክመንታቸው እንዳይታይ እየተደረገ ዛሬ ዩኬ ላይ ዩሮፓ ላይ ምን ሊመሰረት እንደ ይሄ ዴላን ፔጅ አዲስ አበባን የሐሰት ትርክት አይቶ ተመልሶ መጥቶ ምን ሊዘግብ እንደሚችል እናንተ መገመት አቅታችሁ ግን ድንዙዛነ እምናየው የኛ ጋር ያጣነውን ፍቅር በቃ ዛራና ቻንድራ ቁጭ ብለህ ታያለህ አዶናይና ጃኒ ያልክ ያ ነው እየተደረገ ያለው። ከወሎ የመጣችሁ ከሸዋ የመጣችሁ ከጎጃም የወጣችሁ ከጎንደር የመጣችሁ ቤተሰቦቻችን ምንድነው እየተደረጉ ያሉት? በጦርነት ውስጥ አይደለም እንዴ? አዶናይ የሚያሳየው ገጽታ ነው እንዴ? እውነት ኢትዮጵያ ላይ ያለው ገጽታ የትግራይ እናቶች ትናንትና ሲለምንላቸው የነበሩት ጠግባው አድረው ነው የሰሩ ሰራተኞች ደሞዛቸው አልከፈል ብሎ ከነዳጅ የተከለከለ ህዝብ አይደለም የያዘው። ይሄ ልጅ እዛ ማህበረሰብ አይደለም የወጣው። ይሄን ገጽታ ነው ሊያሳይልን የሚችለው። ከብልጽግና በላይ ጉዳታችንን አሰፋው። ትክክል አይደለም። በርግጥ ብልጽግና ነው ይላከው። ይሄ ብልጽግና አጀንዳ ነው። የራሱን ህይወት ማስተካከል ይችላል፣ መብቱ ነው። የኛን ህይወት ግን ሊሸፈን አይችልም። ይሄን ደግሞ የምታራቡ እናንተ ናችሁ። ብትችሉ ባታራቡ ብትችሉ አንፎሎ ያረጋችሁ እንድትወጡ ነው። እኔ እውነቴን ነው የምላችሁ። ከምንም ማለት እኔ በጣም አንሳው ፖዚቲቭሊ ነው እየተናገርኩ ያለው። በተደጋጋሚ ስለራሴ ገልጫለሁ። ምንም የማገኘው ነገር የለም ከዚህ ላይ። ለህብረተሰቤ ለህዝቤ ግን በተአምር ሊሆን ይችላል እዚህ ቦታ ላይ የቆምኩት። እስከመጨረሻው እታገላለሁ። አጋሮቴን ሐሳብ የራሳችሁን ሐሳብ አስተያየት ስጡ። አመሰግናለሁ። እንግዲህ ዛሬዋችን ይሄን ይመስላል። በቀጣይ ወደ እንመለሳለን። ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን፣ ያለውን ችግር ሁሉ ይቅረፍልን። በቀጣይ ወደ እንመለሳለን። ቸር ቆዩልኝ።